በጉጉት ሲጠበቅ የነበረው የመጨረሻው ብሎክ ለሽያጭ መውጣቱን ስንገልጽሎ በታላቅ ደስታ ነው። በአዲሱ ብሎክ ከዝቅተኛ ወለል አማራጭ የጠዋት ፀሐይና ማራኪ የከተማ እይታ ያላቸው ቤቶችን በ8% ቅድመ ክፍያ ከ60% የባንክ ብድር ጋር የተመቻቸላቸው እንዲሁም እስከ 30% የሚደርስ ቅናሽ ያላቸውን ቤቶች በለቡ መብራት የግሉ ያድርጉ። በእኛ በኩል ሲመጡ ልዩ ቅናሽ ያዘጋጀን ሲሆን እንዲሁም 2 ቤት ለገዛ 1 ቤት በነጻ የሚያገኙ በትን የዕጣ ኩፖን ያገኛሉ። ለበለጠ መረጃ በ0923 257924 ላይ አለያም በ0912 6837 13 ላይ ይደውሉ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። በአሜሪካን ሀገር የሚኖሩ ኢትዮጵያውያን ዳያስፖራዎች ለዓመታት የደከሙበትን ገንዘብ በስልካቸው አማካኝነት በቀናት ውስጥ እያጡት እንደሆነ ተሰማ። ማይናማር ውስጥ መቀመጫቸውን ባደረጉ ተቋማት አማካኝነት በመቶ ሺዎች የሚቆጠሩ ዶላሮችን እያጡ እንደሆነ ነው የተነገረው። ወተት ላይ የአስክሬን ማድረቂያ በመጨመር ለገበያ የሚያቀርቡ ነጋዴዎች መኖራቸው ታወቀ። የኢትዮጵያ አየር መንገድ ባለፉት 9 ወራት ውስጥ 5.6 ቢሊዮን ዶላር ገቢ ያገኘው አለ። የኢትዮጵያ የዋጋ ግሽበት ወደ 14.4 ከመቶ ከፍ እንዳለ ተነገረ። ዩጋንዳ በሀገሯ ውስጥ ያሉት የጀርመን አምባሳደር ሀገሪቱን ለማፍረስ በሚሸረቡ ሴራዎች ላይ እጃቸው እንዳለበት ደርሼበታለሁ አለች። ይህንን ተከትሎም አፋጣኝ ውሳኔ መውሰዷን ገልጻለች። ክርስቲያኖ ሮናልዶ ከአልናስር ሊለቅ እንደሚችል እየተነገረ ነው። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። በአሜሪካ የሚኖሩ ኢትዮጵያውያን ዳያስፖራዎች ለዓመታት የደከሙበት ገንዘብ በስልካቸው አማካኝነት በቀናት ውስጥ እያጡት መሆኑ ተሰማ። በአሜሪካን ሀገር ያሉ ኢትዮጵያውያን ለዓመታት የለፉበትን ገንዘብ በቀናት ውስጥ እየተዘረፉ እንደሆነ ነው የተነገረው። መቀመጫቸውን ማይናማር ውስጥ አድርገው የዲጂታል ማጭበርበር ስራ በሚሰሩ የቻይናውያን ተቋማት አማካኝነት በርካታ ኢትዮጵያውያን ከ100,000 በላይ መዘረፋቸው ተነግሯል። እነዚሁ ተቋማት ከኢትዮጵያ ወጣቶችን ለስራ በሚል ወስደው ሲያሰቃዩ በአሜሪካን ያሉ ኢትዮጵያውያን ዜጎችን ደግሞ ጥሪት አልባ እያደረጉ ቀጥለዋል። በቻይናውያን ባለቤትነት የሚመሩ ተቋማት አሁን ከመቼውም ጊዜ በላይ በአሜሪካን ሀገር ያሉ ኢትዮጵያውያንን አጥምደው እየተንቀሳቀሱ መሆናቸውን በዚህ መንገድ ገንዘቡን ያጣ አንድ ኢትዮጵያዊ ለዳያስፖራ ሚዲያ ኔትወርክ በሰጠው ኢንተርቪው ላይ ተመልክተናል። ይህንን ተከትሎም በርካታ ኢትዮጵያውያን ከ20,000 እስከ $150,000 አጥቷል መባሉን ሰምተናል። በርካቶች ይህ ክስተት ካጋጠማቸው በኋላ ራሳቸውን ከመጉዳት ውጪ ሌላ የሚወስዱት አማራጭ ባለመኖሩ እንጂ በዚህ ሁኔታ ልፋታችን ምን አይቀረነው ኢትዮጵያውያኖች በርካቶች ነን በማለት ይሄው ግለሰብ ለሚዲያው ሐሳቡን ገልጿል። ወንዶች ኢትዮጵያውያኑ የሚጭበረበሩት በሴቶች ሲሆን ሴቶቹ ደግሞ በወንዶች ነው። ፌስቡክ፣ ዋትስአፕ እና ቴሌግራም የማጭበርበሪያ መንገዶቹ ናቸው። ግለሰቦቹ መጀመሪያ አካባቢም በደንብ በመተዋወቅ ወዳጅና ቤተሰባዊነትን ለመፍጠር ነው የሚሞክሩት። ይህም ሲሳካላቸው አብሮ ስለመስራት፣ አብሮ ስለማደግ እቅድም ማውራት ይጀምራሉ። ከዚያም በመጀመሪያ $1,000 ኢንቨስት ማድረግ ሲጀምሩ ምን ያህል ትርፍ ሊያገኙ እንደሚችሉ ይነገራቸዋል። እዚህ ድረስ ከተደረሰ ማጥመጃ መንገዱ ሰምሯልና ሊንኮችን በመላክ እንዲከፍቱ ይደረጋል። ከዚያም ሁሉ ነገር ያበቃል ማለት ነው። በዚህ መንገድ በዲጂታል የገንዘብ ማዘዋወሪያ ዘዴም ገንዘባቸው ከእጃቸው ይወጣል። የደረሰበትን ጉዳት ለዲያስፖራ ሚዲያ ያጋራው ይሄው ኢትዮጵያዊ ከ130,000 በላይ ነው በዚሁ መንገድ ያጣው። ጉዳያቸውን ወደ ሚዲያ ያላመጡ እስከ $150,000 ድረስ በዚህ መንገድ የተዘረፉ ኢትዮጵያውያን መኖራቸውንም ገልጿል። ክሪፕቶ ከረንሲ ህጋዊ የገንዘብ ማዘዋወሪያ ተደርገው ጥቅም ላይ እየዋለ ይገኛል። ነገር ግን ብዙዎችን ወደ ቀውስ ውስጥ እንዲገቡ አድርጓቸዋል። እስካሁን ባለው ሂደት በመቶ ሺዎች የሚቆጠሩ ዶላሮችን ያጡ ኢትዮጵያውያን ቁጥራቸው ትንሽ አለመሆኑ የተገለጸ ሲሆን በጣም ጥንቃቄ እንዲያደርጉም ተጠይቋል። አጭበርባሪዎቹ የሰውየውን ማንነት በሚገባ ያጠኑ፣ ከዚያም ለመወዳጀት የሚጥሩ በጣም ዝግጅት ያደረጉ ሰዎች ናቸው። መላመዱ ከተፈጠረ በኋላም እንዲያስገቡ የሚጠየቁት ገንዘብ በኢንቨስትመንት ስም ነው። ወተት ላይ የአስክሬን ማድረቂያ እየተጨመረ እንደሆነ ተሰማ። ወተትና የወተት ምርቶችን የቆይታ ጊዜያቸውንና መጠናቸውን ለመጨመር ሲባል የአስክሬን ማድረቂያ ጥቅም ላይ የሚያውሉ ግለሰቦች እንዳሉ ተሰምቷል። ይሄው ምግብ ውስጥ እየተጨመረ ነው የተባለው ባዕድ ነገር በጤና ላይ ከፍተኛ ጉዳት የሚያስከትል መሆኑን የኢትዮጵያ ምግብና መድኃኒት ባለስልጣን ተናግሯል። ባለስልጣኑ ይህንን በሚያደርጉ አካላት ላይ ክትትል በማድረግ ህጋዊ እርምጃ እየወሰደ እንደሚገኝም ይፋ አድርጓል። በዚህ ወቅት በገበያ ላይ ባዕድ ነገር የተቀላቀለባቸው ምግቦች መጠናቸው ይቀንስ እንጂ ገበያ ላይ ግን ዛሬም ድረስ ይገኛሉ። ድርጊቱን ፈጽመው በሚገኙ ነጋዴዎች ላይ የሚጣለው የቅጣት መጠን ከፍ ማለት እንደሚኖርበትም ተጠይቋል።
የኢትዮጵያ አየር መንገድ ባለፉት 9 ወራት ውስጥ 5.6 ቢሊዮን ዶላር ገቢ ማግኘቱን ገለጸ። አየር መንገዱ በእነዚህ ወራት 14.5 ሚሊዮን መንገደኞችንም ማጓጓዙን ገልጿል። የኢትዮጵያ አየር መንገድ መንገደኞችን በማጓጓዝ ካለፈው ዓመት ተመሳሳይ ወቅት ጋር ሲወዳደር የ13 በመቶ ብልጫ እንዳለው ዋና ስራ አስፈጻሚው አቶ መስፍን ጣሰው ተናግረዋል። በገቢ ረገድ ደግሞ ከአምናው ዓመት ጋር ሲወዳደር የ8 ከመቶ ጭማሪ ማሳየቱን ዋና ስራ አስፈጻሚው ገልጸዋል። በ9 ወራት አዳዲስ 4 የበረራ መዳረሻዎችን መጀመር እንደተቻለም ገልጸዋል። በሰኔ ወርም 2 አዳዲስ ዓለም አቀፍ በረራዎችን አየር መንገዱ እንደሚጀምርና 2 ኤርባስ A350-900 አውሮፕላኖችን እንደሚረከብም ዋና ስራ አስፈጻሚው ገልጸዋል። የኢትዮጵያ የዋጋ ግሽበት ወደ 14.4 ከመቶ ከፍ እንዳለ ተነገረ። የኢትዮጵያ ሀገር አቀፍ የዋጋ ግሽበት በሚያዝያ ወር ወደ 14.4 በመቶ ደርሶ እንደተመዘገበ በኢትዮጵያ የስታቲስቲክስ መረጃ አመልክቷል። አሃዙ ከመጋቢት ወር ከነበረው 13.6 በመቶ የዋጋ ግሽበት ጋር ሲነጻጸር የ0.8 በመቶ ጭማሪ እንዳለው ታይቷል። በሚያዝያ ከተመዘገበው አጠቃላይ የዋጋ ግሽበት ውስጥ ምግብ ነክ ዕቃዎች 12.2 በመቶ ድርሻ ሲይዙ ምግብ ነክ ያልሆኑ ዕቃዎች ደግሞ 17.9 በመቶ ደርሷል። ይህ የሚያሳየው ምግብ ነክ ያልሆኑ ዕቃዎች ዋጋ መጨመር በአጠቃላይ የዋጋ ግሽበቱ ላይ ከፍተኛ ተጽዕኖ እያደረጉ እንደሆነ የካፒታል ዘገባ ያስረዳል። በመጨረሻ ዩጋንዳ በሀገሯ ውስጥ ያሉት የጀርመን አምባሳደር ሀገሪቱን ለማፍረስ በሚሸረቡ ሴራዎች ላይ እጃቸው እንዳለበት ደርሼበታለሁ አለች። ይህንን መሰረት አድርጋም ጦሯ ከጀርመን መንግስት ጋር ያለውን ትብብር በይፋ ማቋረጡን ገልጻለች። የዩጋንዳ ጦር ቃል አቀባይ በዋና መዲናዋ ካምፓላ የሚገኘውን የጀርመን ኤምባሲ አምባሳደርን በሀገሪቱ የሴራ እንቅስቃሴ ውስጥ እጃቸው አለበት በማለት ከከሰሱ በኋላ ጦሩ ከጀርመን ጋር ያለውን ወታደራዊ ትብብር ማቋረጡን ተናግሯል። የዩጋንዳ ሕዝብ መከላከያ ሰራዊት ከጀርመን ፌዴራላዊ ሪፐብሊክ ጋር በማካሄድ ያለውን የወታደራዊ ትብብር አቋርጧል ሲሉ ቃል አቀባዩ ክሪስ ማዚጋ ገልጿል። እዚህ ውሳኔ ላይ የተደረሰው በዩጋንዳ የጀርመን አምባሳደር ማቲያስ ሹር ሀገሪቱን የማፍረስ ሴራ ላይ እጃቸው እንዳለበት የሚገልጹ ታማኝ መረጃዎች መገኘታቸውን ተከትሎ እንደሆነም ቃል አቀባዩ አብራርተዋል። በጉዳዩ ላይ የጀርመን መንግስት እስካሁን ያለው ነገር ባይኖርም በካምፓላ የሚገኘው የጀርመን ኤምባሲ ግን ሁለቱ ሀገራት የሰከነና መተማመን የሞላበት ግንኙነት እንዳላቸው የሚገልጽ መልእክት አጋርቷል። ክርስቲያኖ ሮናልዶ ከአልናስር ሊለቅ እንደሚችል እየተነገረ ነው። ክርስቲያኖ በማህበራዊ የትስስር ገጹ ያጋራው መልእክት ለጥርጣሬው መነሻ ሆኗል። ይህ ምዕራፍ አብቅቷል፣ ታሪኩ አሁንም እየተጻፈ ነው፣ ለሁሉም አመስጋኝ ነኝ የሚል መልእክት ነው ያጋራው። ይህንን መነሻ በመያዝ ነው ከአልናስር ሊለቅ እንደሚችል ተደርጎ እየተዘገበ ያለው። የፊፋው ፕሬዝዳንት ጂያኒ ኢንቲፋኖ በቅርቡ ክርስቲያኖ ሮናልዶን በዓለም የክለቦች ዋንጫ በሚሳተፉ ቡድን መመልከት እንደሚፈልጉና ንግግሮች እየተደረጉ ስለመሆኑ ተናግረው ነበር። ክርስቲያኖ ሪያል ማድሪድን ጨምሮ በአጭር ጊዜ ኮንትራት ሊያስፈርሙት የሚችሉ ቡድኖች ሊኖሩ እንደሚችሉም በስፋት እየተዘገበ ይገኛል። ይህ አዋዜ ልዩ ላልሰማችሁ ነው። በጉጉት ሲጠበቅ የነበረው የመጨረሻው ብሎክ ለሽያጭ መውጣቱን ስንገልጽሎ በታላቅ ደስታ ነው። በአዲሱ ብሎክ ከዝቅተኛ ወለል አማራጭ የጠዋት ፀሐይና ማራኪ የከተማ እይታ ያላቸው ቤቶችን በ8% ቅድመ ክፍያ ከ60% የባንክ ብድር ጋር የተመቻቸላቸው እንዲሁም እስከ 30% የሚደርስ ቅናሽ ያላቸውን ቤቶች በለቡ መብራት የግሉ ያድርጉ። በእኛ በኩል ሲመጡ ልዩ ቅናሽ ያዘጋጀን ሲሆን እንዲሁም 2 ቤት ለገዛ 1 ቤት በነፃ የሚያገኙ በትን የዕጣ ኩፖን ያገኛሉ። ለበለጠ መረጃ በ0923 257924 ላይ አለያም በ0912 6837 13 ላይ ይደውሉ። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።